ያው ምንድነው የምትጨናነቀው? ኖርማል የሚመስለው ግን የአይምሮ ህመም ምልክቶች። አድማጮቻችን ኢትዮ ቴሌኮም ዓመታዊ ትርፉን እያከበረ ይገኛል። ፌስታ ጨፍኑት። አስቡ ምላችሁ ነገር አስቡ። አቤት ቢዲያ አቤት ተወዳጆች እንዴት ቆያችሁን? አሁን ደግሞ በሁለተኛ ምዕራፍ ተመልሰን መጥተናል። በተለያየ ቦታ ላይና በተለያየ የሰዓት አቆጣጠር ላይ ያላችሁ ኢትዮጵያውያን በሙሉ አብራችሁን ስላላችሁ እጅጉን ደስ ይለናል። አብራችሁን ቆዩ እንላችኋለን። ሰብስክራይብ ይደረግ። ሰብስክራይብ ካረጋችሁ በኋላ ላይክ በማድረግ ቪዲዮዎቻችንን እንድትጀምሩ እንመክራለን። መልካም ጊዜ ይሆንላችሁ። ወደ መጀመሪያው ቪዲዮ እንለፍ። ኖርማል የሚመስለው ግን የአይምሮ ህመም ምልክቶች፣ አንደኛው ሰዎች ሲያወሩልን በተደጋጋሚ ሰዎችን ማቋረጥ ከንግግራቸው ወይም ደግሞ ኢንተራፕሽን የምንለው ነው። ወይም ሰዎች ሲያወሩ ማስጨረስ አለመቻል። ሁለተኛው ደግሞ በቁም ነገር ሰዎች ቁጭ ብለው እያዋሩን በሌላ ነገር መሳብ፣ ወይ ጸጉራችንን መነካካት፣ ወይ እቃ መነካካት፣ ወይ ልብሳችንን መነካካት፣ በሌላ ሀሳብ መጠመድም ሳይሆን ግን ፊት ለፊት በምናያቸው ነገሮች ተስበን የሰውየውን ቁም ነገር መርሳት። ሶስተኛው ደግሞ ሰዎች ታሪክ እየነገሩን ዋና ሊያስጨብጡን ከፈለጉት ሀሳብ ውጪ ወይ የሚያደርጉትን የቃላት ስህተት ላይ ማተኮር፣ ወይ ደግሞ የሚያደርጉትን ፊዚካል እንቅስቃሴ ላይ ማተኮር። እነኚህ ነገሮች ላይ ደግሞ ትኩረት እየሰጡ ካለአግባብ መሳቅ። እነኚህ የአእምሮ ህመም ማሳያ ምልክቶች ናቸው። ከሶስቱ የትኛው ነው? የአእምሮ ህመም ማሳያ ምልክቶች ናቸው ማለት አእምሮ ህመም አለብህ ማለት አይደለም። ልክ አይደለም። ኮኖት የተደረገበት መንገድ ልክ አይደለም። እነዚህ ነገሮች ሁልጊዜ ኖርማል ናቸው ማለትም ደግሞ አይደለም። ለዛ አንዳንዴ ምልክት ለዛ ነው። አሁን ለምሳሌ ራስ ምታት ካለብህ አእምሮ ህመም በሽታ አለብህ እንደማለት ነው። ለኔ አሁን ይሄ ልክ የቀረበበት መንገድ ጠቅላይ ነው መሆን የነበረበት። እነዚህ ነገሮች ካሉ እንደዚህም ሊያመራ ስለሚችል ለምሳሌ የምን ችግር ነው? አሁን ይሄ የቅድም አንዱ ያወራችው አቴንሽን ዴፊሲት ነው አይደለ? ADHD ሊሆን ይችላል። ሌሎችም አሉ በሽታዎች አሉ። አሁን ለምሳሌ አንዱ ነው ይሄ ከዛ ውስጥ ማለት ግን ብዙ ነገር ሊሆን ይችላል። እና ዝም ብላ ትንሽ ያው የቲክቶክ ነገር ችግሩ ቲክቶክ ያው አይት ሰው ራሱንም ሰው ይተራተር ምናምን እንዲደናገጥ ለማድረግ ካልሆነ በስተቀር ሲሪየስ ሞመንቶች ላይ መሳቅ ግን ድሮ ያስቸግረኝ ነበር። ለምን ልጅ ያለ ላይ 11 12 13 አካባቢ ላይ እኔ ጋር ሲሪየስ ቦታ መገኘት አትችልም። በቃ ለምንድን ነው? ምን ነው የሚያስቀኝ? ይሁን ነገር ያስቀኛል። ለምሳሌ ቤተክርስቲያን በጣም ነበር የምስቀው ስብከት ላይ ምናምን፣ ወይ አንድ ቃል ካዳለጠው የሆነ ነገሩን አይቼ በቃ ተነትነዋለሁ። ገባ እንዲህ ቢሆን አሁን አንዱ ተነስቶ ከኋላ ቢጎትተው እየፈጠራለሁ ሲሰለቸኝ፣ ወይ ደግሞ ያለው ሁኔታ አስተለቸኝ ከራሴ ጋር በቃ ይሄ ልክ ነው። እንትኖች ድራማ ፈጥራለሁ ማለት ነው። ይሄ ተፈጥሯዊ እኮ ነው። ግን ለሰው ማታስረዳው ነው ደግሞ ሰው ምን ያስቃል ሲል መንገር አትችልም። ምን ብለህ ትነግራለህ? አሁን ያልተፈጠረ ነገር አይ አእምሮችን የሆነ ነገር ሲጨንቀው ወይም ደግሞ ማለት አሰልቺ ነገር ሲያገኝ በራሱ ዓለም ራሱ ወደሚያዝናናው ዓለም በቃ ራስ ተፈጥረና በጣም ብዙ ጊዜ አሁን ደፍተርህም ላይ እኮ ትስላለህ። አዎ ትንጫጭራለህ የሆነ ነገር የሚመስል ደስ የሚል ነገር። ያው መጀመሪያ ስንገናኝ ከዚህ በፊትም አንስቼዋለሁና የሳላቸውን የሆነ ትምህርት እየተማረ ምናምን አይቼ ነበርና ወደ ራሱ እሱን አናላይዝ ቢደረግ ምናምን በደንብ የሚያሳይ የሆነ ኢንዲኬሽን ይኖረዋል። ከራሱ ሲሰለቸኝ ብቻ የራሴ እንትን ውስጥ እገባለሁና ድሮ ልጅ እያለሁ ሳቅ ነበር የሚያስቸግረኝ። ቤተክርስቲያን ብዙ ጊዜ ተነስቼ ይጃጋል። ሰው መጀመሪያ ይስቃል፣ የሆነ ነገር አስቆ ነው ምናምን ብሎ ይስቃል። ከዛ በኋላ ማቆም ደግሞ ይቸግረኛል። በቃ ሰው ሲረበሻውን ፕፍ ምናምን ብለህ ሰው ሲያይመት ደንገጥ ትላለህ። ከዛ ይመጣብኛል ደግሞ እንደገና ተጠናክሮ ከተነስቼ ይወጣል። ዞሮ ግን ምንድነው አንድን ሰው ብዙ ጊዜ ይሄ የማናጠብ ነገር ምናምን ኦርደር ይዞ ስርዓት ጠብቆ እንዲህ ያለ ማውራት ነገሮች በጣም ይስተዋላሉ። ብዙዎቻችን ጋር ይስተዋላሉ። ሁሉም ተናጋሪ መነጣጠቅ ነገር ምናምን እንደዚህ አለ እና እሱ እንዳለው ብሎ ጀምሮ አቅጣጫውን ቀይሮብህ አንተ ያልከው ጋር ሄዶ ኧረ እኔ እንደዚህ አላልኩም ምናምን እና አስረጂው ብዙ ነው። በተለይ እንደዚህ ስብሰባዎች ላይ ምናምን እንደዚህ ታዘባለሁኝ እና በተቻለ መጠን ብናደምጥ አሁን ስናደምጥ ራሱ ምንድን ነው ፕሬዘንት እና ቼክድ አውት የሚባላል አይደል? ስታደምጥ በደንብ ፕሬዘንትሊ የማድመጥ ነገር በቃ አንዳንድ አቴንቲቭ ሆነ ማድመጥ እነዚህ ነገሮች አንዳንዱ በቃ የለም አንተን እንዲህ ፊት ለፊት ያያል ግን
የለም በቃ ሌላ ቦታ ሄዶ ደርሶ ምናምን እነዚህ የተግባቡት ችግሮች ማለት ነው። የአእምሮ ህመም አይደለም። አይ ብዙዎቹም እኮ ያነሳቻቸው እነሱ ናቸው። ማለት እንዳያሳስቱት አእምሮ ህመም ብቻ ቼክ ማድረግ ራስና እየተጋነነ ከሆነ ወይ ደግሞ እነዚህ ነገሮች አሉብኝ ምን ይሻለኛል ብሎ እያሰበ ያለ ሰው ካለ ቼክ ቢደረግ መልካም ነው። ያው ምንድን ነው የምትጨናነቀው? listen to this man ሁሉ ለማልፈታው ቀንን ጠብቆም አለሚሆነው ለምንድነው የምጨነቀው? ለምንድነው የምጨነቀው? ላይ አልፍሱ ካለው ስንዝር በኔ ላይ ለማልጨመረው ለምንድነው የምጨነቀው? ለምንድነው የምጨነቀው? ያው ትኩረት አድርግ እንጂ አትጨናነቅ man ዝም ብሎ የሚመቻችሁ ሰው አለ? ዝም ብሎ የሚመችኝ ማለት ስለሷም ብዙ አላውቅም። ሙዚቃዎችንም ቢሆን ያለ አድማማት በጣም ሰምቻቸዋለሁ ብዬ ባለም ወዳችሁ ስራዎች አሉት። አሁን እያንገላታኝ ነው 1 2 3 አይኔ ላይ ነው በጣም ቤስት ደግሞ አይኔ ላይ ነው ያደረግነው ሁሉ አይኔ በጣም ነው የምወደው ስራ። ኤኒዌይስ ማለት እንደ አርቲስት ብቻ ሳይሆን ሶሻል ሚዲያ ላይ መጥቶ እንደዚህ ሪአክት በሚያደርጋቸው የሚያወራቸው ነገሮች በጣም ይመቸኛል። አይ ቲንክ በጣም ጎበዝ ነው። ናይስ ልጅ ይመስለኛል። ምን እንደነው መሰለህ አንድ የሰበረው ነገር አለ እሱ። ኦኬ አንድ ሰው አርቲስት ከሆነ በሆነ ነገር ታዋቂ ከሆነ ምናምን ራሱን አይሆንም ካያችሁ ለሆነ ለሚነገርበት ነገር ምናምን እንደዚህ ምላሽ የሆነ ካራክተር ውስጥ ይገባና ምናምን ወይል እንግዲህ ምናምን እንዲህ ያለ አይነት እንደሱ አይደለም። በቃ እሱ ለምሳሌ የሆነ ጊዜ ላይ እንደውም እያወጡ ይጨፈጭፉት ነበር በደም አንተ አሁን ከተመላለስከው ማለት ነው ወገቡን ይዞ ይመልስልሃል። ምን ኮሜንት ምናምን ኮሜንት ላይ የእሱ ናቸው ተረጋገጠ። አንዳንድ አስቂኝ ኮሜንቶች ነበሩት። ራሱም የመሰጠው መልስ ስላየው ነው። አሁን እያንዳንዱን ኮሜንት አበጥሮ ይሄ እኔ ነው አይደለም ማለት ግን ስለዚህ ግን ሪያክት ያደርጋል ስለሆንኩኝ አለ። አሁን እኔ የፈለኩት ነገር ይሄን ነጥብ ነው። እኔ ማን ስለሆንኩኝ ነው መልስ ብሰጥ ባልሰጥ እኔም እኮ የማህበረሰቡ አንድ አካል ነኝ። ለምን ወጣ ተደርጎ ይታሰባል ብሎ የሰጣቸው መልሶች አሉ ማለት ነው። በደንብ ገብቶ እኮ የሆነ ጊዜ ፌስቡክ ላይ አይቼ ኮማቾቹ እንትን ለመሆን ይሞክራሉ ፈኒ ለመሆን ወይ ደግሞ ያንን ሰው እንትን ለማለት በቃ በሚገርም እንትን ነበረ ቋንቋ ነበረ። በቃ ራሱ አንዳንዴ ፐርሰናላይዝ አድርገው የሆነ ነገር ሲያነሱበት እሱም እኮ በጥቁረቱ ላይ ምናምን ላይ እንደዚህ ነው በቃ ብቻ አንድ እሱ ነው። ሁለተኛውና ትልቁ ነገር አርቲስቶች ማህበራዊ ሚዲያውን ለበጎ በዚህ መልክ ቢጠቀሙበት ጥሩ ነው ብዬ አስባለሁ። እና የሆነ የተሰማውን ስሜት እንደ አንድ ግለሰብ ወጥቶ ይገልጻል ያቀርባል። እና አስጌ ዴንዴሾን የአርሴናል ደጋፊ ነው። ኳሱን እያየ የሚያደርጋቸውን ነገሮች እየቀረጸ ይለቀዋል። ሲያለቅስ ሲደሰት ሲጨፍር እንዴ በደንብ እየየ አሁን ምንድነው መሰላችሁ አንዳንዴ አርቲስት ሆነው የህዝብ ትራንስፖርት መጠቀም በጣም ይፈራዋሉ። ነፍሱን ይማርና ባባ ታሪኩ ብርሃኑ ባባ ጥልቅ ብሎ ነበረ ላዳ ውስጥ የሚገባው። ያው እንግዲህ ከህዝቡ ጋር በሚኒባስ ጠብቆ ምናምን አይሄድም መቼም ታዋቂ ነው። ላጥ ብሎ የኋላውን በር ከፍቶ ላዳ ውስጥ ይገባል። ከዛ ያሉትን ከፍሎ ነበር የሚወርድ። በኋላ ያው ራይድ ምንም ሲመጣ ለሁሉም ቀለለ። ብዙ አርቲስቶች ራይድ ነው የሚመርጡት ምርጫቸው ማለት ያው እንግዲህ በሜትር ታክሲዎችን ማለት ነው። እና ብዙዎቹ ለመቀላቀል አንደኛ ማህበረሰቡ የሚያገልህና ስትጠቀም እንዴ እናንተም ትጠቀማላችሁ አይነት እንዴ ነገር ሲያከብሩ ስታተስንም ይቀይራል ማህበረሰቡ ባይ ዲፎልት ስታተሱ ከኛ ጋር አይደለም ብሎ ይልኝ በቃ ወርዶ የተሰማውን ስሜት ያቀርባል፣ ያዝናል፣ ይደሰታል፣ ይከፋል። አሁን እንኳን በቴዲ አፍሮ አልበም የመግለጫው ሲከለከል እንደዚህ ወጥቶ የመሰለውን ኦፒኒየኑን አስቀምጧል የሚሰማውን ስሜት እና በጣም ወድጄዋለሁ። ሳሜ በርታ ዘፈኖችም ደግሞ በጣም ፓወርፉል ናቸው። በጣም
አድማጮቻችን ኢትዮ ቴሌኮም ዓመታዊ ትርፉን እያከበረ ይገኛል። ፌስታ በፌስታ እኮ ነው። እነሱ ጋር አንሊሚትድ ደስታ፣ ህዝቡ ጋር አንሊሚትድ ችግር እየተመለከተ ተመልከት። እዛ ጋር የደወልነው ደንበኛ የምትለዋ ሴትዮ ደስታ ወደር ያጣሩ ይመስለው። ህዝቡ ግን በእጥፍ ጭማሪ ዱብዳ ሆኖበታል። እንደውም የህዝቡ ውስጣው ዘመን የናፈቀው እኮ ነው ይመስለው። እንዴ አንዳንዶቹ እኮ በእርግጥ መልእክት መላላክ ጀምሯል። ለነገሩ ዘመኑ በጣም ነው የሚገርመው። አስገራሚ ነው። አሁን እንግዲህ ብዙ አድማጭ ተመልካቾቻችን በውስጥ መስመር ሀሳብ አስተያየታቸውን እየገለጹ ነው። አልሰማሽም እንዴ የዋይፋይ ጭማሪ ቪዲዮ ኮል የለም በይከ እንግዲህ ሜሪ ያለ ይሄ ዲሳቅ ነው ያለው። ፍቅሩን የመጡበት የሚገርም ነው። ሜጋባይት ሞልቼ ከማብራቴ ዳታ ያንቀጠቅጠኛል እንደ ሳበቃታ አለ። እዚህ ጋር ፈርቶ እኮ ነው ያልቃል ብሎ ሰቀቀል ላይ ነው እንግዲህ ስጋት ነው ይሄ በጣም። እዚህ ጋር ደግሞ በቀን 10 ጊዜ ሚስኮል የምታደርገው እኔ እንደው አልደውል ቤትህ ነው የምመጣው ብሏል። ታክሲ ይሻለዋል ከእንትኑ በጣም ነው የሚገርም። ሳፋሪኮም መጣ ብለን ስንደሰት ከኢትዮ ቴሌኮም ጋር ሆኑ ባልና ሚስት አለ። አንድ ናቸው ያው እኮ እኔ ምንም ልዩነት አልታየኝ። እንግዲህ ሆትስፖት የሚያበራ ጓደኛ ይስጣችሁ ነው የምንላችሁ። ፈን ስፓይሶች ነን ከድድ ማስጫ። ኖ ኮሜንት። እኔ ኢትዮ ቴሌኮም ላይማ ኮሜንት ማድረግ እፈልጋለሁ። አይ ብለናል ከዚህ በፊት ብዬ። ኧረ ኢትዮ ቴሌኮም በጣም በቃ ምንም ቶሽ ኖ ኮሜንት በቃ እንደሚለው ይጃል። ምንም አላልኩም በቃ ከጀመርኩ አይ ብዙ ፈን ስፓይሶች ብዙ ነገሩን ስላነሱት አክቹዋሊ ሳፋሪኮም የራሱ አስተዋጽኦ አለው። ቴሌ ያረከሰ ከጨዋታ ውጭ ያደረገኝ ብሎ እኮ አንድ እንዲወደድብን ያደረገው ሳፋሪኮም ግን አሉን እንጂ አዩሹር እኔ እሱን በትክክል የወጣ ፖስት አለ። እሱ እንኳን እኔ እሱ ላይ አንድ እንትን አለኝ። አሁን ቴሌ ለምሳሌ አንሊሚትድ ብሎ የሚሰጥህ አንሊሚትድ አይደለም። በቃ የሚያመረኝ ዋጋው አይደለም፣ እሱ ነው የሚያበሳጨው። ዋጋው አይደለም ጥራቱ። ክፍለ ሀገር ስትሄድ ደግሞ ክፍለ ሀገር ከአዲስ አበባ ወጣ ያልክ ቢር ቁጥር እኮ ብዙ የማይሰራበት አለ እና ውድ መሆኑ ካልቀረ ለምንድን ነው ያክሰሰብል? በቃ እኔ እሱ ነው የማይገባኝ። 5G ምናምን እንጂ 2G የማይሰራበት ለምን ይኖራል ኢትዮጵያ ውስጥ? በእውነት እሱ ነው የሚያበሳጨኝ ፓርት እሱ ነው ማለት መከፈሉ ካልቀረ ወይም ደግሞ ትክክለኛ ዋጋው ለምሳሌ የ50 ብር ወይ ደግሞ የምናምን ተብሎ የ2 ዓመት አንሊሚትድ ተብሎ የ2 ዓመት አንሊሚትድ ገዛን ሊሰራ ነው። በቃ ኖርማል መስራት አይችልም ማለት ኖርማል በቃ አንድ ነገር ማጫወት አይችልም። የዚህን ያክል ለምን ችግር ይኖርበታል? ከከፈልክ አይቀር የሚሉህን ደግሞ የጠየቁን ነው የምትከፍለው። እንግዲህ ምንም ብር ይበሉ ብሩን አውጥተህ ትከፍላለህ። ግን እሱ ፓርት በጣም የሚያስጠላው እሱ ነው። በተመሳሳይ ኳሊቲ ተብለው ራሱ የተሰጡ እንትን ስፒድ ተብለው የሚሰጡ ምንም አይደከሙ ናቸው። ለማንኛውም እንኮራበት ተቋም ነበረ ነበረ የምንለው እና ደግሞ ከህዝብ መወገን አለበት ማለት ማትረፉ እኮ አይቀርም ሲጀመር። ሌላ እንደውም አሁን አንድ ድርጅት መጣበት እንጂ ሌላ በቃ እንደፈለክ ብታደርገው እንዳሉት ነው። መጥቶም ብዙ የፈየደው ነገር የለም። እንቀጥልሽ። አይናችሁን ጨፍኑት። አስቡ፣ ምላችሁ ነገር አስቡ። የዛሬ 10 ዓመት 29 ዓመታችሁ ይሆናል። አንዳንዶቻችሁ 30 ዓመታችሁ ይሆናል። ቤት ተከራይታችሁ ነው የምትኖሩት። እንደኔ ታክሲ ምናምን ነው የምትይዙት። ከዛ ቤት ደግሞ አከራዩ ውጡ ይላችኋል። ቤት ትቀይራላችሁ ምናምን። አንዳንዴ ደግሞ ይወደዳል። ከዛ ሳምታይምስ ደግሞ ለልጃችሁ የዳይፐር መግዣ ስታጡ እያሰባችሁ ለእናታችሁ የሚገባችሁን ነገር ማድረግ ሳትችሉ፣ ለአባታችሁ የሚገባችሁን ነገር ማድረግ ሳትችሉ፣ የድሩ ገንዘብ ተዋጣ አልተዋጣ፣ ከዛ እቃ ለመግዛት እቁ ምናምን ስትሉ አስቡት። አይናችሁ ግለጡት። እድለኛ ናችሁ። አሁን ያያችሁት ነገር በጠቅላላ እናንተ አይምሮ ውስጥ ነው ያለው። 10 ዓመታው ወደ ኋላ መለስኳችሁ። አይናችሁን ግለጡ ስል ምን ታስተካክሉ ነበር? እኔ እዛው ውስጥ ነኝ። እናንተ 10 ዓመት ወደ ኋላ ተመለሳችኋል። 10 ዓመት ወደፊት ሄድን ተቸገራችሁ ስታዩት፣ ከዛ 10 ዓመት ወደ ኋላ ተመለሳችሁ። እኔ መመለስ እድሉ የለኝም። ተመለሳችሁ ምን ታስተካክሉ ነበር? አይ ሪሜምበር በእናንተ እድሜ በፍጹም 29ኛ ዓመቴ ላይ እቸገራለሁ ብዬ አላሰብኩም። እኔ 25ኛ ዓመቴ ላይ በጣም ሚሊዮነር ነኝ። በእናንተ እድሜ ሳስበው ላይክ እናንተ እንደምታስቡት አንዳችሁም እዚያውን ቤት ተከራይታችሁ ስል እንዴ ማረ በስመ አብ እኔ ቤት አረ በ29 ዓመቴማ ቤት አልተከራየሁም ነው የምትሉት። the same with you እኔም ልክ እንደናንተ ነው። I don't know how 10 ዓመቱ ግን አልቆ በምን አይነት ፍጥረት አንድ ልጅ ወልጄ ሁለተኛ ልጅ እየመጣ ከዛ ደግሞ በቤት ኪራይ ከዛ ደግሞ በሆነ በጥቁር ጫማ ላጥላጥላጥ እያሉ መመላለስ ምናምን እኔ ይሄ በእናንተ እድሜ ያሰብኩት ህይወት አልነበረም። ግን I did a mistake የሰራው ስህተት ነበረ። ይሄ እኔን ትናንትና የገጠመኝ እድል እንዳይገጥማችሁ 10 ዓመት አላችሁ። አይምሮአችሁ ውስጥ ያለው ሐሳብ ወርዝ አያደርግም። your wish is meaningless. don't wish it, just do it.
ቪዲዮ ላይ የምታዩት ሌክዠሪ ላይፍ ስታይል ዊሽ የምታደርጓቸው እያንዳንዱ ነገሮች በጠቅላላ they are meaningless። በ19 ዓመቴ ዊሽ አድርጌዋለሁ። እሺ ሰው የሚኖረው የወሰነው ነው። decide it and just do it. don't think about that again, just do it. after you think just do it። ቀጥታ እሱ ከሚራመዱት ጋር ብቻ ነው። ከሚያስቡት ጋር አንድም ቀን አብሯቸው ብሎ ያውቃል። ከሚራመዱት ጋር ግን ሁሌ ከነሱ ጋር። መቼም ሀሳቦች ነበሩ ከዚህ ዓመት በኋላ እንዲህ ይኖረኛል ብለህ የነበረው ነገር ንገረን አይደል እንዴ? አድማጭ ተመልካቾች እንደሱ ቢሆን የበለጠ መሬት ላይ ወርዳል ሀሳቡ። ታንኪዩ ቅድሚያ ለዳኒ መምህር ዳኒ ጥሩ እይታ ነው። እስኪ እኔ አንድ ነገር ላጋራ። ለምሳሌ ሳሚ ግቢ ያለን የመጨረሻ ዓመት ላይ አስተማሪያችን ጠየቀን፣ የዛሬ 5 ዓመት ራሳችሁን ምን ላይ ነው ታገኙት? ትምህርታችሁም ስለሚቀርብ ማለት ነው። እሺ በቃ ልንመረቅ ነው ኦሬዲ ማምን ከዚህ በኋላ ወጥቼ ስራ አግኝቼ ከዛ ምናምን ነውና 5 ዓመት በኋላ ምንድነው ራሳችሁን 5 ዓመት በኋላ ምን እንደሆናችሁ ጻፉ ተባለ እና ብዙዎቹ የጻፉት ነገር በጣም ገርሞኝ ነበረ። ጨለምተኛ ሆኜ ይሁን አላውቅም በጊዜው ግን አሁን ኖሬ ሳያው ግን ሰምሃው ሪያሊስቲክ ነበር። እኔ ያልኩት በገቢ ራሴ መቻል ብቻ አጭር ነበር የጻፍኩት። በቃ የዛሬ 5 ዓመት በገቢ ራሴ መቻል ነው የምፈልገው ያልኩት። ትንሽ ፌክ ነው ግን ሰምሃው ኑሮዬን ለመኖር የማንም ድጋፍ ማልፈልግ መሆን ነው 5 ዓመት ያቀድኩት ማለት ነው። አብዛኞቹ ካምፓኒ እየመራሁ መጽሐፍ ጽፌ ምናምን ጀርኒያቸው ማለት ነው እንደዛ እና በጣም እንትን ነው በጣም ትንሽ የተጋነነ ነገር ነው። ፋንታሳይዝ ተደርጓል በጣም ሀብት ምናምን በቃ ጥያቄ ውስጥ አይገባም። ያ እንትን አልፎ የሰልፍ አክቹዋላይዜሽን የሚባለው ስቴጅ አለ ወደዛ ስቴጅ ደርሰዋል 5 ዓመት ውስጥ እና በጣም ገርሞኝ ነበረ ሲናገሩ። አስተማሪውም መጨረሻ ላይ ምንም አላብራራም። የሁላችንንም እንትን ሰበሰበ የገረመውን ተናገረ ምናምን 5 ዓመት ትችጋነች አለ ማለት ነው። ዛሬ 5 ዓመት ትችጋነች አለ በቃ ጨረሰ ክላሱ ማለት ነው። እና ጀስት ብዙ ጊዜ ያለኝ የሚለውን ነገር ገድሎት ነው የወጣው። በቃ አሁን ነው ነገ ነው የሚደርሰው አሁን መሰራው ካልሰራ የሚለው አስምሮበት ነው የወጣውና እሱን አስታውሳለሁ። እና የሆነው ያ ነው በ10 ዓመት በጣም ትንሽ ነው አሁን ነው የሚደርሰው። ይሄ ዘመን ያለምከው ዘመን ነው። ጥሩ ነገሮች አግኝቻለሁኝ። የቀሩኝ ነገሮች አሉ ማለት እንትን ባልሆን ደስ ይለኝ ነበር። እኔ ብዙን ጊዜ የማስበው እንትን ማግኘት ነው ፋይናንሻል ፍሪደም ትልቅ ሁሌ የማስበው ነገር ነው። ምን ታስተካክል ነበር 10 ዓመት በኋላ ምን ይድብ ይኖር? የሆነ ቢዝነስ ጀምር ነበር ምን እንደሆነ አሁንም ራሱ ስፔሲፊክ የሆነ ነጥብ አልፈሃል። አሁን የሆነ እዛ ጋር ቢዝነስ መጀመር የሚያስችል ነገር ኖሮኝ ቢዝነስ ባይኖር መጀመር ይሻል ነበረ ሳስበው። አንዳንድ ጊዜ ካለፈ በኋላ አሁን ወደኋላ ሆነ እሱ እንደሚለው 10 ዓመት ወደኋላ ብለን እናስበው ካል ማለት በምንም ምክንያት ቢሆን መጀመር ይሻላል ካለ መጀመሩ ማለት እና ምንም ብትጀምረው የሆነ ነገር ብታረግ የገንዘብ አቅም ኖሮን እኔ አሁን የኛ ጀነሬሽን የገንዘብ አቅም አለኝ ሰርቼ ወይ ደግሞ በተቀጠርኩበት ነገር አትርፌ እንትን ኖረኝ የሚል ሰው ካለ ብትዋወቀው ደስ ይለኛል። አይኖርም ኃይል ያለክሊ ማለት የመኖር እድሉ ማለት ወይ የቤተሰብ ገንዘብ አለ ወይ ደግሞ በሆኑ አጋጣሚዎች አሁን ጓደኞቻችን ምናምን ስታያቸው በተለያዩ አጋጣሚዎች በሆነ በመስሪያ ቤቶች በኩል ወይ ነገር አግኝቶ ምናምን ካልሆነ በስተቀር ባለ ህይወት ወይም ደግሞ በምንመራው ይሄ የቅጥር ስራ የምታገኘውና ህይወትን እንደዚህ የሚቀይር ነገር አታገኝም። ስለዚህ ቢዝነስ የሆነ ሰዓት ላይ መጀመር አለብህ። የራሴ የሆነ ገቢ ማግኘት የምችልበት መንገድ መኖር ነበረበት። አሁንም ቢሆን እኔ ጥሩ ነው ብዬ የማስበው የመዳን ቀን ዛሬ ነው። ቢዝነስ መጀመር ግዴታ ነው ማለት የትኛውም አይነት ቢዝነስ ሊሆን ይችላል። የምትወደው ነገር ይኖራል፣ የምታውቀው ነገር ይኖራል። ቢዝነስ መጀመር አለብህ ግዴታ ነው። የመጀመሪያው ዛፍ መትከል የነበረብህ ጊዜ የዛሬ 20 ዓመት ከሆነ ቤስት ሰከንድ ታይሙ ደግሞ አሁን ነው ይባላል። እንደዛ እንደማለት ነው። እኔ እንኳን የፈለኩት ስፔሲፊክ በሆነ ሁኔታ ክቡራን አድማጭ ተመልካቾችም ለምሳሌ የሆነ ነገር አሁን ዘመንን በጣም በተደጋጋሚ ስጠይቀው የነበረው ልክ ስንጠየቅ አውጥተን ይሄው ብለን ልናሳይ የምንችለው ግልጽ የሆነ ሂደታችንን የሚገልጽ ያዘጋጀነው ነገር አለ ወይ የሚለውን ለማንሳት እሱ ሲሆን አሁን ገብሬ እንዳልከው ያንን አጋጣሚ መምህራችሁ ፈጠረላችሁና ልክ 5 ዓመት ላይ ያሳልከውን ነገር እኮ አስቀምጠዋል።
ያው ቬግ ነው ቅድም እንዳልኩት አልተተነተነም፣ ግን ስፔሲፊክ አይደለም ሜዠረብል አቴነብል አይደለም ምናምን ግን ፋይናንሻል ነጻነት ማለት ነው። ግን ቬግም ቢሆን በእርግጥ ራስን መቻል ነጻነት ጋር አይደርስም፣ ግን የሆነ ነገር ግን ይናገራል። ባይሁን በሆነ መንገድ ብቻ የገንዘብ የፋይናል ያን ተማሪ ነን ያኔ የወላጆቻችን ድጋፍ ያስፈልገን ነበር። ያንን ኮምፕሊትሊ አቮይድ አድርጌ ራሴ ገቢ ኖረኝ መኖር ብቻ ነበር 5 ዓመት እንግዲህ በነበረኝ ሪሶርስ በነበረው የስራ እድል ከምናምን አንጻር በነገራችን ላይ በጣም እንትን ቀላል እቅድ አልነበረም። ሰፊ ነው እኮ ነው ይሄ በጣም ሰፊ ነው። ኤኒዌይስ እና እንደዛ ሰፊ ነው። ዞሮ ይሄ እንትን ሆኖ ስፔሲፊክ ሆኖ ቢቀመጥ በጣም ጥሩ ነው። አሁን ቪዥን ቦርድ የሚባል አለ እንግዲህ የራእይ የምናስቀምጥበት ለምሳሌ እነሱ ካሉ በነገራችን ላይ የጊዜው ጉዳይ እንጂ ለምሳሌ ቤት ብለህ በእርግጠኝነት ጽፈህ ሊሆን ይችላል። አሁን የራስ ቤት አለ ቤቱን መርጬ የለን ገባ ያው ይብዛም ይነስም ምናምን አትራክት እናደርገዋለን። ያን ሎፍ አትራክሽንም በዛ አጋጣሚ እንደሚሰራ ምናለው እና ለኮከቦች አለመህ ሂድ ቢያንስ ጨረቃ ላይ ሰማዩ አለመህ ከዋክብቱን መምታት ነገር ለዛ የሚባል አባባል እና ምንድነው የሆነው መሰለን አሁን ለምሳሌ ምን አስብ ነበር የሆነ ቢሮ ላይ ተቀጠርኩኝና ቁጭ ብዬ ጻፍኩት። ጽፌው ለምሳሌ መኪናና ቤት እንዲኖረኝ ብዬ በወቅቱ የነበሩ የመኪኖች ዋጋ መኖሪያ ቤት ምናምን የሆነ በግምት አስቀመጥኩና በወቅቱ ደግሞ ማገኝ የነበረውን ደሞዝ 154 ዓመት ይፈጅብኝ ነው። ኤክስፔንሴን ችሎ ያ ደሞዝ የትራንስፖርት ምናምን በለው ችሎ ተርፎኝ አስቀምጬ መኪናና ቤት እንዲኖረኝ 154 ዓመት ምናልባት ዋጋው ባይጨምር ማለት ነው ባይጨምር እንደ አሁን ነገሮችን በሙሉ ኮንስታንት አድርጌያቸው ማለት እንደዛ ነበር የሰራሁት በወቅቱ። እንደዚህ አይነት ልምምዶች ቢኖሩ ጥሩ ነው ብዬ አስባለሁ። አሁን የሆኑ ነገሮች ይኖሩናል ስንል ቬግ ከሆነ በጅምላ ከሆነ የምናስቀምጠው ስፔሲፊክ የሆኑ ነገሮች ላይ ስናስቀምጠው ምን ይሆናል በየበለጠ ምስሉን እናያለን ተያዥ የሆነ ሪያሊስቲክ የሆነ ይመጣል። ከዛ ደግሞ በወቅቱ በነበረው ዋጋ እኔ እንደውም ጭማሪው በዚህ ፐርሰንት ምናምን ብዬ አልሰራሁትም። ያም የሂሳብ እውቀት የለኝም ስለሆነት ግን ይህን ያህል ብር ለዚህ ያህል አመት ባስቀምጥ ነው መኪናና ቤት የሚኖረኝ ብዬ ከዛ ያለውበትን ቦታ ነው የቀየርኩት ወዲያው። በቃ ይሄ የኔ መንገድ አይደለም። በዛ መንገድ የሚሄድ ከሆነ መኪና ለመግዛት የመጀመሪያ መኪና ለመግዛት ይህን ያህል አመት ይፈጃል ብዬ አስቀምጥኩት እና አንዳንዴ ቀኑን ብናስቀምጠው ባናስቀምጠው ድንጋጤ የሚፈጥሩ ሞመንቶችን ግን መፍጠር አለብን ለራሳችን። አውራለሁ አይደል ዘመኔ መቼ ነው ቤት የሚኖር ምናምን እንለዋለሁ። እኔም ቤት እንዲኖረኝ እየጣርኩ ነው፣ የለኝም ለጊዜው እንዲኖረኝ እየጣርኩ ነው። መኪናው ግን አለ። አትሊስት ከሁለቱ ነገር አንዱን ከተባለው አመት ወደዚህ አቺቭ ለማድረግ ተችሏል። ለቤትም ደግሞ እየጣርን ነው። እንግዲህ የፈጣሪ ጉዳይ ነው፣ ይሳካል በቅርቡ። ይሄ ሲሆን ራሳችንን ምን ያደርገናል? ያበረታናል። ያለበትን ቦታ እንድገመግመው ምናምን ያደርጋል እና 154 ዓመት የአንድ ሰው እድሜ ሊሆን አይችልም በምንም ታምር። የሁለት የሶስት ትውልድ ነው ሊሆን የሚችለው እና በዛ ደረጃ አስቀመጥኩ። ከዛ ልክ በ27 ዓመቴ ማስተርሴን ይዛለሁ አልኩኝ። በ29 ዓመቴ ያገባለሁ አልኩኝ እና ያገባሁት ግን 4 ዓመት ቀድሜ ማስተርሱ ምናምን አልተያዘም ግን ያገባሁት 4 ዓመት ወደፊት መጥቼ 25 ዓመቴ ላይ 25 ዓመቴ ላይ ያገባሁት እና ከዛ በኋላ ስታየው ካስቀመጥከው መበላለጥ መቀዳደም ምናምን ይኖራል እንጂ አትሊስት የሆነ ሚት አደርገዋለህ ያንን እና አሁን እንደ ዳኒ አይነት መምህራን የእውነት ምስጋና ይገባቸዋል። ከተሰፈረላችሁ የትምህርት ዘርፍ እንግዲህ ፖርሽን ምናምን ቆረስ አድርጋችሁ ደግሞ ስለ ህይወት የምታወሩ መምህራን ምንኛ ምን ድንቅ የሆነ ጭንቅላትና ልብ ያላችሁ መምህራን እንደሆናችሁ ያሳየኛል። እና ብዙ ሰዎች ካያችሁ ህልሞቻቸውን የገነቡት አሁን ገብሬም እኮ መምህር ነው አይደል? የሆነ ምልክት ጫር ያደረገ እና እንደዚህ አይነት ስራዎችን ሰው ደፍሮ አሁን ያለውበት ነገ የምኖርበት ትልሜ ምንድነው 5 years from now 10 years from now ምናምን ብሎ እንዲያስቀምጥ የምታደርጉት ታላላቅ ወንድሞች ልትሆኑ ትችላላችሁ። መምህራን
ለዚህ ትውልዱ ራሱን እንዲፈልግ የምታደርጉትን ጥረት እናደንቃለን። በጣምም ደግሞ አስፈላጊ ነው። ራዕይ የሌለው ትውልድ ይጠፋል አይደለ? ትልቁ ቃል የመጽሐፍ ቅዱስ ይህንን ይላል። ራዕይ የሌለው ትውልድ ይጠፋል። ምኞት አይልም ግን ሰው ምኞት ላይ ነው በብዛት ፋንታሳይዝ ማድረግ ላይ ምናምን ምኞት ላይ ማተኮር የለብህ ማለት ቲክቶክ ላይ ሶሻል ሚዲያ ላይ ኢንስታግራም ላይ የምታየው ነገር እሱን መመኘት ሳይሆን ራዕይ ነው የተባለው ማለት መድረስ የምትፈልግበት ትልቅ ግብ ማለት ነው ማለት እኮ ነው። ራዕይ ማለት እኮ ዝም ብለህ ማትነካው ማደርስበት ምናልባት ህይወትን ሙሉ ሊፈጅ የሚችል እንደዛ። አንዳንዱ ምኞት ሲሆን በቃ ዝም ብለህ እንትን ነው የሚሆነው አየር ላይ ነው የሚሆነው። ቀን ይቆረጥለት ደግሞ ትንሿን እንቅስቃሴ ዛሬን ጀምራት። ዛሬ በቃ ዛሬ ካልተጀመረ መቼም አይደርስም። ክብራትና ክብራን በተለይ በደንብ ያስወራሉ ባልናቸው ስናወራ ስንናገር ሀሳባችንን ስንሰጥ ወይ ግሩም በሚያስብሉት ደግሞ ግሩም እያልን ከእናንተ ጋር በጋራ እስካሁን ድረስ አብረን ቆየን። ከዚህ በኋላ ደግሞ ቀጥሎ የሚመጣው ክፍል ሁላችሁም በጉጉት የምትጠብቁት ዘፈኖች ላይ በራሳችን የምንሰጠው ሀሳብ አስተያየት ነው። ገብሬ ምን ዘፈን አዘጋጀልን? እሱን አድምጠን ወደዛው ክፍል እናልፋለን። ሁላችሁም በያላችሁበት መልካም ቆይታ ይሆንላችሁ። ሰብስክራይብ አታደርጉ? አድርጉ፣ ጠቅ አድርጓት። የደወል ምልክቱን ብትጫኑ ደግሞ እኛ ስንለጥፍ ወዲያው የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሳችኋል። መልካም ቆይታ ይሆንላችሁ። እሺ፣ የዛሬ ግብዣችን ከሚካኤል በላይነህ ከምንወደው አርቲስት ከመጨረሻ አልበሙ ላይ ጠይም የሚለውን ነው። ብዙዎች ሰምተውታል ስራውን፣ ግን በጣም ደስ የሚል ሮማንቲክ የሆነ የፍቅር ዘፈን ስለሆነ እንስማ በሚል ነው። የሚገባውን ያህል ባይሆን ግን ተሰምቷል በአመዛኙ። ከአልበሙ ላይ ከተሰሙ ስራዎች መካከል ነው። የዛሬ ግብዣችን እሱ ነው። ስለምንወዳቸው ጠይም ወዳጅ ላላችሁ ደግሞ በጣም ትክክለኛ ምርጫ ነው። ታጋርጓቸው ከታች ላይ ጠይም ሚስት ኑራችሁ ይህን ያልጋበዛችሁ ካላችሁ ወይ ደግሞ ጠይም ባል ኑራችሁ ይህን ካልጋበዛችሁ ሚስ አድርጋችኋል። ታረቁና አሁኑኑ ጋብዟቸው። ተለያይታችሁም ከሆነ አይበለውና መታረቂያ ይሆናችኋል። አሪፍ ምርጥ ስራ ነው። የመስከረም አደይ የበጋ ጨረቃ ሚኪ ዘፈን ስሰማ ምን ትዝ ነው የሚለኝ ታውቃለህ? የሆነ በፊት አብረን የምንሰራ ልጅ አለ። ይህ ልጅ አለች ልትመስለኝ። ወልድ ቆይ ተረጋጋ። ቆይ ልጅ እሺ እንደርሳለን ልጅቷ ጋር ልጅ ኧረ ቆይ ተረጋጋ። ኧረ ካምዳው እሺ ተጠብቀው ይስም ይልቅ ልጁ ማለት ነው በጣም የሚኪን ዘፈን ስለሚወደው ልጁ እንግዲህ ጩጮች ነበሩን እኮ ሁለታችን ገና ስራ የጀመረ ሰሞን ነው። እና እኔ ማላቃት ሚስቴ ራስ ትናፍቀኛለች ምናምን ይላል ማለት ነው። በጣም ነው አዎ ማለት በጣም እንግዲህ ምን ያክል ደስ እንደሚል ሙዚቃው ታውቃለህ፣ የሚሰማ ስሜት ውስጥ ማለት እኔ ማላቃት ሚስቴ ራስ ትናፍቀኛለች ይላል ዘፈን ይሰማ። እሱና አስቴር እኮ እንደዛ ነው የሚባለው። አዎ የሆነ በቃ እኔ እንጃ በጣም ደስ የሚል ዘፈን ነው። ፍቅርን ፋንታሳይዝ ያደርገዋልና ደግሞ ይገባዋል። ፍቅር ሙዚቃዎች በጣም ቆንጆ ናቸው። አዎ አንድ ኮማች ምን አለ መሰለህ፣ ያው ወንድ እንደሆነ ስላወኩ ነው ኮማቹ እና ሚኪ ይህንን የመሰለ ስራ የሚሰጠን ፍቅር ውስጥ ስላለን እና እሺ ከተባለ አለ ስራ ያመጣል እባክሽ እሺ እንዳትይዋለ እና በጣም አቆየው ብዙ ስራ እንዲሰጠን ብላል ያሰኛሉ። እውነት ባለትዳር ልጆች አባት ነው እንግዲህ የቀድሞ ባለቤቱ ስታፍ ከዛ በኋላ ለመጽናናት እጅጉኑ በጣም ተቸግሮ ነበር። አንቺ የሌለሽ ጊዜ እኮ ለእሷ የሰራው ስራ ነው። አንቺ የሌለሽ ጊዜ አሁን ያለችው ሚስቱ ፈቅዳለት ነው የሰራው ሲባል ሰምቻለሁና ለሚስቱም ማዕዛ ብሩ ጋር በሸገር የጨዋታ ለዛ ላይ የጨዋታ እንግዳ ላይ ቀርበው አውርቷል እያለቀሰ። በእውነቱ አልሰማሁትም። አይገርም ሰማዋለ። የአሁኑ ሚስቱንም በጣም ማክበር ያስፈልጋል። ቀድሞ ሚስቱን ይዘፍንላት ማፍቀድ አስታሟት እስከ መጨረሻ አብሯት እንደነበረ ነው አውቀው። ስለዚህ የፍቅር ሰው መሆኑን ጨዋ ሰው ነው። እንግዲህ የሆኑ ኢቨንቶች ላይ ተገናኝተን ነበር። ገብሬም ታስታውሳለህ? ኢቨንቶች ላይ እና እዛም ተገናኝተን ነበረ ከአዘጋጆቹም ጋር እኛም የተወሰነች ሚና ስለነበረን ገብሬ እና በጣም ጨዋ ሰው አክባሪ። አሁን እንኳን ዛሬ ኮንሰርት ከሌለው ሌሎች ብቻ እንኳን ቢሆኑ እንደ አንድ ደግሞ ተሳታፊ ተገኝቶ ያያል።
ዘፈን አይቶ ምን ብሎ አጣጥሞ ሪስፔክት አድርጎ ተመልሶ ሄደ። ናይስ ኤሌጋንት ነው ልጁ። በጣም ይመቸኛል ሲያወራ ኢንተርቪዎቹ ላይ አለባበሶች ኮፍያው ጀምሮ ምናምን የሆነ ቅርር ያለ ልጅ ነው። በጣም ጽድት ያለ ልጅ ይመቸኛል። ሙዚቃውን ግን ዋው እኔ በተለይ የመጀመሪያ አልበሙ ነው አይደል? እኔ በሲንግሎች ነው ከዛ እኮ በሲንግሎች ነው ከዛ በፊት የማውቀው እንጂ ናፍቆት ነው እሱ ናፍቆት መሰለኝ። ናፍቆት አሁን እሱ አልበም እኮ እኔ ሙሉ እሱ አልበም ነው ልጁ እንግዲህ ሚስቱን ያስናፈቀው እሱ አልበም ምርጥ 10 አልበም ቢባል ምርጥ 10 አልበም ቢባል አንዱ እሱ ይመስለኛል። እኔ በጣም ወዳለሁ። ደግሞ ሙሉን ዘፈኖቹ ማለት እንትን አይደሉም። እኔ እንጃ አንዳንድ አልበም ላይ አንድ ዘፈን ነው የምትመርጠው አይደል? ያ በጣም ቆንጆ ሙሉ ዘፈን እኮ ማለት ስቄ እሸኝሻለሁ፣ መውደድሽ፣ ሙሽራዬ። አሁን ይሄ መስፍን ወልደስላሴ የሚለው ግጥም ገጣሚና አላውቀውም በሙዚቃ ግጥም እንግዲህ ሰቼ ካል ነው በስተቀርና ይመስለኛል ግጥሙ ለሙዚቃ የተጻፈ ሁሉ አይመስለኝም። ጠይም ነው ማለት እና በጣም ቃላቶቹ ቋንቋዎቹንም ደስ ይላሉ። ዜማ ጎበዝ ነው። የመጀመሪያ ይሄንን አየሁት የጃኖ ሚኪ ይሄ ሚኪ ጃኖ የመጀመሪያው እንትና ነው ኤልያስ መልካ ሌዋሌው ምናምን ያለ ዘፈን እንዴ በጣም አልበሙ ራሱ ኤሊ የእውነት ነፍስን በአጸደ ገነት ያኑራት። በጣም ብዙ ትልልቅ ስራዎች ጆሮአችን ላይ አሁንም ድረስ የሚደመጡት የሱ የእጅ ውጤቶች ናቸው። የሚገርም በአንድም በሌላ መንገድ በኋላ ደግሞ ወደ ዜማ እና ግጥም ሁሉ ወደ መድረስ መጥቷል ኤልያስ። ይገርማል። ለማንኛውም እንለጥቅና ሌላውንም እያደመጠን እንቆይ። እንግዲህ አገኛት ባለቤቱን ጓደኛ በኋላ ላይ ነው ብዙ አመት ግን አገኛት ግን ከብዙ ጊዜ በኋላ ነው። ያ ግን ጠይቀው እና ጋብዛት። እንቀጥላለን። የኔ ጠይም ውበት የኔ ጠይም ዓለም የኔ ጠይም ዕጣ የኔ ጠይም ቀለም። ጠይም ደግሞ ሁላችንም ቀለም እኮ ነው። የአበሻ ቀለም ቢጠራ ምን እንደሚጠራው አረፋ ምን ለማለት ፈልገህ? አይ እንዳንተ አመዳሙን አይደለም ታጣቂ ብላ እኮ የኢትዮጵያ ቀለም ቢባል ወደ ጠይም ነው። ስለ ጠይም የተዜሙ ዜማዎች በጣም ብዙ አሉ። ጠይምና ጠይም ነገር ስትላንገስ ጠይምና ጠይም መልከቀና በወታገጥ እንደውም ጠይምን ጽፎ ነው አየለማሞ ማንዶሊ ነፍሱን ይማር አየለማሞ እሱ ጠይምን ጽፎ ለጥላሁን ይሰጣል ያስጠናዋል ማለት ነው። ጥላሁን እና ባለቤቱ የጥላሁን ባለቤት ጠይም ብቻ ነው ወይ የሚዘፈንላት እኛስ የቀይዳማዎቹ አለች። ታሪኩን ሰማና ምንድነው እንዴ አንተ እኮ ቀይ ነህ። አይ አይደለም ቢያንስ እንኳን ይሻላል። ለቀይዳማ ተቀበለ። ኧረ ቀይ ነህ አየለማሙም ነጭ ነው ዶቢ። አይ ለሷም ጽፉላታል እኮ ምንድነው ያለው እሷን አንቺ ቆይ እባክሽ አንቺ የቀይዳማ በፍቅር አደራለች ምናምን ቀይዳማ የሚለውን ጠቅሞም ጽፎላታልና ሚኪም እንግዲህ ወይ ቀይዳማ ጽፎ ከአድማጮች ጋር ያስታርቀን እንጂ እኛ ዛሬ ጠይሞች ነው ግብዣችን። እውነት ነው። እንግዲህ አንዳንዴ ቀይ መልክ አይፈጅም ይባላል። ጠይም ግን ቆንጆ ለመባል ቆንጆ መሆን አለበት እና ሪል የሆነው ቁንጅና ጸይም ላይ ታገኘዋለህ ይላል። እንግዲህ በውበት የዘርፉ ባለሙያዎች ይላሉ። እና ያው እኛ የተወሰነ ወደ ጸይም መጣንና ከዛ ሸወድ አለን መሰለኝ። አይ እኔ ጸይም ነኝ አይደል? ኧረ አይደለም ጭራሽ ጠይም ራሱ አይታጣቅም። ኩማታ ሙዚቃ ትተነዋል። እኔ አለሁበት ብሎ ነበር። ኧረ አይደለም ግን ብዙ ጊዜ የሴቶችን ምርጫ ጸይም ወንድ ነው አይደለ? ታዘባቸዋል። አስቴርም ያለችው እንደዛ ጠይም ዘለግ ያለ ጠይም ማሳመሳይ ምናምን የእኔ ተቃራኒ ለመምረጥ ነው። ቀይ የሚል ግን አድናቆት የለም። ተዋቸው ችግር የለውም። እኛ ችግር የለውም። አይከፋም። ቀይ እኮ ሶላቶ ስለሚመስል በሂፓፕ ስሩት እናንተ አይከፋንም። ችግር የለም። በቀይ የለም። ኤኒዌይስ ሚኪን ስራው በጣም እናመሰግናለን። በጣም ጸዴ ነው። ገጣሚውም መስፍን
ዜማ ደግሞ የራሱ የሚኪ ነው ግን በጣም ቆንጆ ነው ዜማው ማለት በጣም ቆንጆ ናቸው ወደ እንትን አላቸው ንክኪ ያላቸው የውጭ ዘፈን አይነት ነው ዜማው ማለት ለምሳሌ የቴዲን ዘፈን ሰማ ወይ ምናምን ስትሰማ ቅድም አሁን ያው ሌሎች የሰማናቸው ሙዚቃዎች ነበር የኢትዮጵያዊ ቢት አላቸው የምታውቀው የለመድከው ቢቶች አለ ይሄኛው የሀገር ውስጥ አይነት አይደለም ግን ስቲል በጣም ቆንጆ ነው ዜማዎች በጣም ተጽዕኖ ነው ዘመኔ አሁን ብዙ ጊዜ ብዙ የሚያደምጧቸው የነበሩ ዘፈኖች ሚኪያ ባይሉ እንደ ሚኪ እንደ ዘሪቱ ምናምን ያሉት እንግሊዘኛ ዘፈን ነበር ብዙ ጊዜ ዘፈንላቸው እንግሊዘኛ ላይ ነበር አሁን እሱ ራሱ እኮ ረጅም ጊዜ እንግሊዘኛ ዘፈን ነበር መጀመሪያ ሲመጣ በእንግሊዘኛ ዘፈን የመጣው እና ይሄ ኮፊያውስ እንትን ማለት ባለሙያዎቹ ቢገልጹት ደስ ይለናል ሐሳብ አስተያየት መስጫ እኛ እንደማንኛውም አድማጭ ነው አዎ የውጪዎቹ ላይ ሪች ነው ትንሽ ድምጹ ነፃነት አለው ለመቀለጽም ምናምን ወጥተው እና ልክ መጥተው አማርኛ ሲሰሩ ምርጥ ስራ ነው አሁን የዘሪቱ እንዴት እንደተሰራ ሚኪያ ባይሉ ራሷ እሷም እንደዚህ ዘፋኝ አዎ የቃል አይደለም ማለት ነው ልክ ነው ጸደኒያ ገብረ ማርቆስ ነያት እሷ እንግሊዘኛ ዘፋኝ ነበረች ስትመጣ እንግዲህ ድምጿ እንዴት እንደሚያምር ብዙ እንትኗ ብቻ ድምጿ ፓወርፉል እኮ ነው ጸዲ እና ብዙ ጊዜ ከዛ የሚመጡ ሰዎች ድምፃውያን ሪች ነው እና ተወዳጅ ብዙ ጆሮ ላይ የሚቆዩ ዘፈኖችን በማዜም ይታወቃሉና ሚኪ በጣም ለስላሳ በጣም ኮምፎርታብል ግን ደስ ይላል ደግሞ እንትን አይደለም የሽሽት አይደለም አንዳንድ ጊዜ ሰው ሃይቶን መንታት ስለማይችል ወይ ደግሞ ይሄ በጣም ከፍ ያለ ድምጽ ስለሚቸገር ነው የሱ ግን ኖርማል በቃ ቆንጆ ነው በዚህ ራሱ ጥሩ ናቸው ሙዚቃዎች ነው በጣም ይመቸኛል በጣም ናይስ የተወሰነውና ድምጥና ያው ሌላውን ትወጡታላችሁ ለዓለም ማስታወሻ ከነፍስ ከሚያርቅ ትሕትና ሽታ ነው ለጽድቅ የሚዳርግ በዚህ መልክ ርቅቅ ባለ ሁኔታ ነው የሚገልጽ ይሄ ግጥም ለዘፈን አልተጻፈም እና ቃሉን እንኳን ስትሰማው የግጥም ምሽቶች ላይ ምናምን ገጣሚው ስካርፉን አድርጎ ምናምን ተመስጦ የሚያነበው አይነት ግጥም ነው እንጂ በየዘፈን ግጥም ቀላል ነው እያልኩ አይደለም ግን በጣም ቃላቶቹ በጣም ፓወርፉል ናቸው ምናምን በጣም ይሄ ለአድማጭ እንዲቀል አሁን ግጥም ሙዚቃ ግጥሞች ብዙ ጊዜ ለሰሚዎች ቀለል እንዲል ምናምን ነው የሚገጠም መወሳሰብ የለበትም ይሄ ግን ቃላቶቹ ረቀቅ ያሉ ናቸው ፍቅርን ወዴት እንደ ደረጃ እንደሚያስገባው ውበቷንም ምናምን በጣም የሚገርም ስራ ነው ደግሞ በጣም ከሁለተኛው አልበም የተረፈ ስራ ወይ ደግሞ እሱ አልበም እንዳለቀ የተሰራ ነገር ነውና ይሄኛው አልበም ሲወጣ ይሄ ሙዚቃ በጣም ቆይቷል ከተዘጋጀ አመታት ወደ 14 አመት ነው ያለው ቆይቷል በአልበሞቹ መሀል ስንት አመት 9 አመት ነው ባዘንም በምንም በአልበሞቹ መሀል ያለው ጋፕ ያህል ስራ ተናጥሎ ነበር ባልተወሰኑ ጊዜያትና ግን ፌል አላደረገም ገባ ይሄን ሁሉ አመት ቆይቶ ያኔም ሞቶ ቢሆን ይሄን ሁሉ አመት እንጆይ እናደርገው ነበር አሁን ሞቶ ግን አረፈደም በጣም ወደና በጣም ምርጥ ስራ ነው ያቀበለን ሌላውን አድማጭ ተመልካቾች ገባ ብላችሁ ኮምኩሙ ተዝናኑበት ቁም ነገር ይገኝበታል እንግዲህ በዚህ ደግሞ ጸይሞቻችሁን ያገኛችሁ ከጸይሞቻችሁ ጋር ደግሞ ያላችሁ እንዴት እንደሚሰምር ማሰብ ነው ሚኪን ለእይታው እጅግ በጣም አድርገን እናመሰግናለን እንዲና እንዲያያልን እያጫወት እስካሁን ድረስ አብረናችሁ ቆየን በሚያዝነው ስናዝን ነበር በሚያስደስተው እንደዛው ስንደሰት እናንተን እንግዲህ ያዝናናሉ ያልናቸውን ስራዎች ይዘን ቀርበናል እንግዲህ ሐሳብ አስተያየቶቻችሁን አኑሩልን ምን ይጨመር ምን ይቀነስ ከናንተ ብንሰማው ደስ ያሰኘናል ሰብስክራይብ ማድረጉ አይረሳ ቀጣይ ደግሞ በሌሎች ክፍሎች አብረናችሁን እንቆያለን መልካም ጊዜ መልካም ምሽት መልካም ቀን እንደየሰዓት አቆጣጠራችሁ ይሁን ባይ ባይ ቻው Abet Vidiyar Abet